የሚል ሌላው ጆብ ዴቨሎፕመንት እና ክላይንት ሰርቪስ ነው። በዚህ በመጀመሪያው ላይ ነው ክላይንት ጆብ ሲክ ስኪልስ ብልጣ ካልኩኝ ወንድሞቻችን ስራ ከዩኒቨርሲቲ ከተመረቁ በኋላ እንዴት ነው ስራ የሚያገኙት? ምን ያህል ችግር እንደሆነ አውቃለሁ፣ ግን ጆብ ሲኪንግ ስኪል ያስፈልጋል ነው። ያንን ለማስረጽ ሪሃቢሊቴሽን ካውንስለሩ በዚህ ኤሪያ እውቀት ሊያስፈልገዋል ነው። ጆብ ፕሌስመንት ስትራቴጂ እንዴት ነው አካል ጉዳተኞችን ወደ ምንፈልገው የስራ ዓለም ስናስማራ እንዴት ነው ስትራቴጂ እንጠቀማለን? እውቀት ያስፈልገዋል ነው። ፎሎ አፕ ያስፈልጋል። ከቅጥር በኋላ እንዳልኳችሁ አካል ጉዳተኞችን መከታተል ያስፈልጋል። ግራ አጋጠመ ምን ቢቀረፍልህ የተሻለ መስራት ትችላለህ? ያንን ደግሞ ከቀሪዎች የመነገር ነገሮችን እንዲመቻቹ ማድረግ መሰል ኤሪያዎች ላይ የተለቀ እውቀት ያስፈልጋል ነው። ቮኬሽናል ኢምፕሊሜንቴሽን ኦፍ ፋንክሽናል ሊሚቴሽን አሶሺየትድ ዊዝ ዲዛቢሊቲስ። በዚህም ኤሪያ ላይ አካል ጉዳተኛ ሪሃቢሊቴሽን ካውንስለሩ ጥልቅ እውቀት ያስፈልገዋል ነው እና ይህንን ተግባራዊ ማድረግ ያስፈልጋል። ሶስተኛው ከዚህ ከኬሪየር ካውንስሊንግ ጋር የተገናኘው ኬሪየር ካውንስሊንግ ኤንድ አሰስመንት ቴክኒክስ አሰስመንት ቴክኒኮች ያስፈልጋሉ። ቴስቶች ያሉ መለኪያ መሳሪያዎች ለምሳሌ ስለ ስብዕና ሊሆን ይችላል፣ ስለ ስራ ችሎታ፣ ስለ ፍላጎት ሊሆን ይችላል፣ ስለ ኢቫሉዌሽን ቴክኒኮች ሊሆን ይችላሉ። የተለያዩ መሳሪያዎች አሉ፣ መለኪያ ቴስቶች አሉ። ቴስቶችን ተጠቅሞ ፍላጎትን አይደንቲፋይ የማድረግ አንዱ ፍላጎት እያንዳንዱ ግለሰብ የሚያስፈልገውን ነገር አይደንቲፋይ ማድረግ አንዱ የሪሃቢሊቴሽን ካውንስለሩ ሙያና ተግባር ይሆናል ነው። ሌላ ኢንተርፕሬቴሽን ኦፍ አሰስመንት ሪዘልት የተገኘው ምንድን ነው? ቁጥሮች ይመጣሉ። ቁጥሮች ማለት ምንድን ናቸው? ቁጥሩን ማናገር መቻል ማለት ነው። ቁጥር በራቸው አይናገሩም ካላናገርናቸው። ስለዚህ አሰስ አድርገን ያገኘናቸውን ፋይንዲንጎች አካል ጉዳተኛ ወይም በግለሰቡ ላይ ምን ማለት ነው? what is number? what is the implication of that number? የቁጥሩ ትርጉም ምንድን ነው? ምን ነው የሚሰጠን የሚለውን አናላይዝ ማድረግ ያስፈልጋል ነው። ኢንተርኔት እና መሰል አሲስቲቭ ቴክኖሎጂዎች እውቀት ያስፈልጋሉ። በተጨማሪ ቲዮሪስ ኦፍ ካሪየር ዴቨሎፕመንት ይባላል። የተለያዩ ቲዮሪዎች አሉ በካሪየር ካውንስሊንግ ላይ። እነኛን ቲዮሪዎች በደንብ አንደርስታንድ ማድረግ ይጠበቅበታል ተብሎ ነው የሚታሰበው ማለት ነው። ስለዚህ እስካሁን የተነጋገርነው የመጀመሪያውን ኮንሰፕት በተመለከተ ነበር። ያም ማለት ካሪየር ካውንስሊንግ አሰስመንት ኤንድ ኮንሰልቴሽን ማለት ነው። ወደ ሁለተኛው ስናልፍ ሁለተኛው ላይ የምናገኘው ካውንስሊንግ ቲዮሪዎች ቴክኒክስ ኤንድ አፕሊኬሽን ይላል። ቲዮሪዎች አሉ። አንድ ሪሃቢሊቴሽን ካውንስለር ስለ ሜንታል ሄልዝ ካውንስሊንግ ማወቅ ይጠበቅበታል ነው። እንደ አካል ጉዳተኛ እንደማንኛውም ሰው የሜንታል ሄልዝ ፕሮብሌሞች ሊጋጥሙት ይችላሉ። ሳፖርት ሊፈልግ ይችል ይሆናል። ስለዚህ በኤሪያ የሪሃቢሊቴሽን ካውንስለሩ የበለጠ እውቀት ሊኖረው ይገባል ነው። ሜንታል ሄልዝ ያስፈልጋል። ፕላኒንጎችን ዲዛይን ማድረግ እንዳለበት ማወቅ ይጠበቅበታል። ለምሳሌ አንሳቢው ሊያጋጥመው ይችል ይሆናል። ለኛን እንዴት ማድረግ እንዳለበት ስለ ሰው ልጅ ስነ ተዋልዶ እውቀት ሊያስፈልገው ይችላል። አካል ጉዳተኝነት ብዙ አካል ጉዳተኞች አካባቢ በስነ ተዋልዶ አልተሰራም ነው ጥናቶች የሚያሳዩት። ጉዳተኞች ዙሪያ ስነ ተዋልዶ በደንብ ያልተሰራበት ኤሪያ ነው። እውቀት አክሰሱ የሌላቸውም አካል ጉዳተኞች ብዙ ጊዜ ይባላል። ጥናቶች የሚያመለክቱት እንደዛ ነው። ስለዚህ በዚያ ኤሪያ ላይ የበለጠ እውቀት ያስፈልጋል ማለት ነው።
ስለ ዌልነስ ኢልነስ ስለ ጤና ምንድነው ህመም ምንድነው በዛን እናደርጋለን መሰል ኤሪያዎች ላይ እና ትሪትመንት ስትራቴጂዎች ላይ ሪሃቢሊቴሽን ካውንተሩ በደንብ እንዲረዳ እውቀት ያስፈልገዋል ተብሎ ነው የሚታሰበው። በመቀጠል የምናየው በዚሁ ግሩፕ ሪሃቢሊቴሽን ቲዎሪዎችና ቴክኒኮች ነው ስለ ግሩፕ ካውንስሊንግ ግሩፕ ኤንድ ፋሚሊ ካውንስሊንግ እውቀት ያስፈልገዋል ነው። ፋሚሊ ካውንስሊንግ አካል ጉዳተኛው እንደ ማንኛውም ጋር ቤተሰብ ይመሰርታል። ያ ቤተሰብ ኢፌክቲቭ የሆነ እንዲሆን ሪሃቢሊቴሽን ካውንስለሩ ስለ ፋሚሊ ካውንስሊንግ ስለ ግሩፕ ካውንስሊንግ ችግር ያለባቸውን ሰዎች አብሮ በመምጣት ትሪት የማድረግ መንገዶች እንቀማለን ማለት ነው። ስለዚህ እነዚህን በደንብ እውቀቱ ሊኖር ይገባል ነው። ሌላው ኢንዲቪጁዋል ካውንስሊንግ የሚባለው የቀደሙ የግሩፕ ካውንስሊንግ ብዙ ሰዎች በአንድ ሰው ትሪት ሲደረጉ ማለት ነው። ፋሚሊ ካውንስሊንግ ለምሳሌ የቤተሰብን አባላት ወስዶ በአንድ ሰው ትሪት የማድረጉ ባል ሚስት ልጆች እንደዚህ ቤተሰብ ዘመድ አዝማዶች ካሉ አንድ ላይ ትሪት የማድረግ ነው። ኦር ለምሳሌ ተመሳሳይ ችግር ያለባቸውን ግለሰቦች ወስዶ ግሩፕ ካውንስሊንግ ይሆናል ማለት ነው። ኢንዲቪጁዋል ካውንስሊንግ ላይ ያው እንደሚናገር አንድ ግለሰብ አንድ ካውንስለር ጋር ተገናኝቶ ትሪት የሚደረጉበት እና ችግርን ለመቅረፍ የሚሄዱበት መንገድ ይሄ ኢንዲቪጁዋል ካውንስሊንግ ይባላል። ስለዚህ በዚህ አካባቢ ያሉ ቲዎሪዎችን ስትራቴጂዎችን ኢንተርቬንሽን ሜካኒዝሞችን አጠቃላይ ሰው ልጅ አስተዳደግ እድገት ዴቨሎፕመንት መታወቅ ይጠበቅበታል ማለት ነው። ስለዚህ ይሄ በጣም መሰረታዊ ሀሳብ ነው። ከዚህ በተጨማሪ አንድ ሪሃቢሊቴሽን ካውንሰለር ሳይኮሎጂካል ሳይኮሶሻል ኤንድ ካልቸራል ኢሹ ኢን ካውንስሊንግ ያስፈልገዋል ነው። አንድ ሪሃቢሊቴሽን ካውንሰለር ስለ ሳይኮሶሻል ሳይኮሎጂካል ሶሻል አንድ ግለሰብ ከማህበረሰብ ጋር ከብዙ ሰዎች ጋር ኢንተራክት አድርጎ ሪሌት አድርጎ እንዴት የተሻለ አስተዋጽኦ ማህበረሰቡ መጫወት ይችላል የሚለውን ማወቅ ይጠበቅበታል ማለት ነው። ሌላው ያው ካልቸርን ማወቅ ይጠበቃል ነው። መልቲካልቸራል ሴንስ ሊያስፈልገዋል ነው። አንድ ሪሃቢሊቴሽን ካውንስለር መልቲካልቸራል ሴንስ መኖር አለበት ነው። የተለያዩ ካልቸር ያላቸው ክሊየንቶች አብረው ሲመጡበት ትሪት ለማድረግ የሚያስችል እውቀት እና አንደርስታንዲንግ ያስፈልጋል ነው። ስለ ጀንደር ዲፍረንስ ሊሆን ይችላል፣ መልቲካልቸራል ካውንስሊንግ ይችላል፣ ሶሳይታል ትሬንድስ ዴቨሎፕመንት የተለያዩ ከሶሻል እና ከተለያዩ ኮንሰፕትን መረዳት ይጠበቅበታል የታሰበው ማለት ነው። ሌላው ኢቲክስ ያስፈልጋል። ኢቲክስ በስራው አንድ ሰው እውቀት ስላለው ብቻ አይደለም፣ አንድ ሰው ኢቲክስ ብቻ ስላለው አይደለም። እውቀት ከኢቲክስ ጋር መዘመድ ያለበት ነው። ምንልገውን ካምለ ኢቲክስ ከእውቀት ጋር ተዛምዶ የሚፈልገው ደረጃ መድረስ ይገባዋል ነው። ስለዚህ እውቀት ብቻውን በቂ አይደለም። ኢቲክስ ያለው ብቻውን ያለ እውቀት በቂ አይደለም። ስለዚህ እውቀትን ያማከለ ሪሃቢሊቴሽን ካውንስለር ያስፈልገናል። ስለዚህ በዚህ ኤሪያ ላይ ሶስተኛው ቲዎሪዎቹ ይሄ በጣም ሰፋ ያለውን ፓርቲ እናገኘዋለን ማለት ነው። በሶስተኛ ደረጃ ቅድም ካልኳችሁ 6 ነጥቦች የሶስተኛው ሪሃቢሊቴሽን ሰርቪስ ኤንድ ሪሶርስ ነው። ሪሃቢሊቴሽን ሰርቪስ እና ሪሶርስ ላይ በተመለከተ ሪሃቢሊቴሽን ካውንስለሩ የተለያዩ ሰርቪሶችን ፕሮቫይድ ያደርጋል። የተለያዩ ሰርቪስ ፕሮቫይደርስ ጋር ይገናኛል። ሪሶርስ ይኖራል። ፋይናንሻል ሪሶርስ ሊኖር ይችላል፣ ማቴሪያል ሪሶርስ ሊኖር ይችላል። ስለዚህ ሪሶርስ ማኔጅ
ማድረግ እውቀትና ስኪል ሊኖረው ይገባል። የምንፈልገው አውትካም ላይ ለመድረስ ፐርሰናል ሪሶርስ፣ ማቴሪያል ሪሶርስ፣ ፋይናንሻል ሪሶርስ የመሳሰሉ ነገሮች አብረው ኮምባይን አድርጎ የሚፈልገው ዓላማ ላይ ማድረስ የሪሃብሊቴሽን ካውንስለሩ አንዱ የሚያስፈልገው የእውቀትና ስኪል በዚህ ኤሪያ ላይ ይሆናል ማለት ነው። አካል ጉዳተኞችን ትሪት ለማድረግ ስፔሲፋይድ የሆነ ሴቲንግ ሊጠቀም ይችላል። ሪሶርሶችን ለማድረግ የተለያዩ ቴክኒኮችን ሊጠቀም ይችላል። ስለዚህ ኤሪያ ላይ የማኔጅመንት ስኪል ነው አለው ይፈልገዋል ነው። አራተኛው የምናየው ኬዝ ኤንድ ኬዝ ሎድ ማኔጅመንት ነው። ቅድም ሞክሬው ነበረ። ኬዝ ኤንድ ኬዝ ሎድ ማኔጅመንት ማለት አንድ ሪሃብሊቴሽን ካውንስለር ብዙ ክላይንቶች አዘታን በሚመጡበት ሰዓት እንዴት ማኔጅ ያደርጋል? እንዴት ጊዜውን ሪሶርስን ባማከልና ባጣመቁ ተጠቅሞ የሚፈልገው ደረጃ ይደርሳል ማለት ይሄ ኬዝ ኤንድ ኬዝ ሎድ ማኔጅመንት አስፈላጊ ሆኖ እናገኘዋለን። ስለዚህ ኬዞችን ማኔጅ ማድረግ በሌላ ቋንቋ የሪሃብሊቴሽን ካውንስለር የሆነ የመንት ያስፈልገዋል ኬዞችን ማኔጅ ለማድረግ። ሌላው ነው ሄልዝ ኬር ኤንድ ዲዛቢሊቲ ሲስተም ነው። ሄልዝ ኬር ኤንድ ዲዛቢሊቲ ሲስተም ስለ ጤና እና በጤና ኤሪያ ላይ በቂ ግንዛቤ ሊኖር ያስፈልጋል ነው። አካል ጉዳተኛውን ወደምንለው የህይወት ትራንስፎርም ለማድረግ የሄልዝ ኬር እና ሄልዝ ኬር ሲስተም ከዲዛቢሊቲ ጋር ያሉ ነገሮች ነገሮች ጋር እውቀት ሊያስፈልገው ይችላልና ያስፈልገዋል ነው እና በዛ በምንጠቀምበት የምንፈልገው አውትካም እናመጣለን ነው። እና የመጨረሻው ሜዲካል ፋንክሽናል ኤንድ ኤንቫይሮንመንታል ኢምፕሊኬሽን ኦፍ ዲዛቢሊቲ መታወቅ አለበት ነው። የአካል ጉዳተኝነት ከሜዲካል አስፔክት ምን ይመስላል እውቀት ሊኖር ያስፈልጋል። ስለ ፋንክሽናል ኢምፓክቱ ፋንክሽናል ላይ ምን ይመስላል መታወቅ አለበት። ኤንቫይሮንመንታል ባሪየሮች ለምሳሌ ሶሻል ባሪየር ሊሆን ይችላል፣ ኢንፍራስትራክቸራል ባሪየር ሊሆን ይችላል። የመንገድ መሰረታዊ የመንገድ የምንላቸው የኢንፍራስትራክቸር አክሰሲቢሊቲ ካሉ እነሱ እንዴት መቅረፍ ይቻላል እና መሰል ኤሪያው ላይ የበለጠ በዝርዝር አስቀምጫለሁ በሀገራችን ላይ በስላይዶቹ ላይ እነሱን ያስፈልጋል ነው። ስለዚህ መታወቅ አለባቸው ነው። ያው ሰርቪስ ለመስጠት እነኚህ ነገሮች ኢፌክቲቭ መሆን ያስፈልጋል ተብሎ የሚታሰበው። ብሬክ ለመውሰድ ይህን ይመስላል። እስቲ በተነሱት ሀሳቦች ላይ አንድ ሪሃብሊቴሽን ካውንስለር የተሟላ ሰርቪስ ለመስጠት ያው የተሟላ ስንል ነው የምንፈልገውን አንድ ለሰር ሪክሩት ከማድረግ ሰሌክት ማድረግ እስከ አውጥቶ ፕሮዳክቲቭ የሆነ ወደ ስራው ተሰማርቶ ራሱንም ቤተሰቡን ህይወቱን ቀይሮ ደስተኛ ከሚኖር ድረስ የምንሄድበት ፕሮሰስ ነው ማለት ነው። በዚህ ላይ የተሟላ እንዲሆን እንዳልኳችሁ የተለያዩ ናሮች አብረው መምጣት አለባቸው። ለምሳሌ ሄልዝ ፕሮፌሽናል ነርሶች ሊሆኑ ይችላሉ፣ ሜዲካል ዶክተሮች ሊሆኑ ይችላሉ፣ ሶሻል ወርከሮች ሊሆኑ ይችላሉ፣ ቴራፒውት ለምሳሌ ፊዚካል ቴራፒስቶች ሊሆኑ ይችላሉ፣ ፊዚዮቴራፒ የሚሰጡ፣ ፊዚካል ቴራፒ የሚሰጡ፣ ስፔሻል ኒድ ኤጁኬተርስ ሊሆኑ ይችላሉ። ስለዚህ እነኚህ ሁሉ ፕሮፌሽናሎች አብረው መጥተው አንድ ግለሰብ እንደ አንድ ሰው ተረዳድተው የሚሰሩበት ስራ ነው። ያንን የሚያስተባብር ኦርጋናይዝ የሚያደርግ ጋይድ የሚያደርግ ፕላን የሚያደርገው ግለሰብ ይሄ ሪሃብሊቴሽን ካውንስለር ይሆናል ማለት ነው። እና በዚህ ከማስተባበር በተጨማሪ
የሳይኮሎጂካል ቴራፒ እና ሜንታል ትሪትመንቶችን የሱ ሪስፖንሲቢሊቲ ይሆናል ማለት ነው። ለዚህ ደግሞ የተለያዩ ሞዳሊቲዎችን ማኔጅመንት ስኪል፣ ስለ ኬሪየር ካውንስሊንግ አጠቃላይ ጥልቅ እውቀት ሊኖረው ይገባል። በተጨማሪ ኢቲካል መሆን ያስፈልጋል ማለት ነው። ስለዚህ ኢቲክስን፣ እውቀትን፣ ችሎታን ያማከለ ዜጋ ካውንስለር ይሆናል ተብሎ የሚታሰበው። በዚህ ላይ ጥያቄዎች ካሉ አሁን ወደ ጥያቄሽን እንባለን ማለት ነው። እስቲ ያው መድረኩን ላንተ ለቅቄያለሁ። እሺ ዶክተር ከልብ ነው ማመሰግነው። በጣም በጥልቀት እና በስፋት እየሄዱበት ነው ያለውና ጥያቄና ሐሳብ ያላችሁ ሰዎች እጃቸውን እንድታወጡልኝ እለምናለሁ። እስከዛው ግን እኔ አንድ ጥያቄ ማቅረብ እፈልጋለሁ። ሜቢ ሁለቱም ሊሆን ይችላል። ጆብ ዴቨሎፕመንት ኤንድ ፕሌስመንት ሰርቪስ የሚለው ላይ ኦኩፔሽናል ኤንድ ሌበር ማርኬት ኢንፎርሜሽን የሚል ጠቅሰዋልና ይሄ ኦኩፔሽናል የሚለው አንድ ከዚህ ከኦኩፔሽናል ቴራፒ ጋር የተያያዘ ነው ወይስ ሌላ ትርጉም ያለው ነው እዛ ላይ ተጠቀሰው የሚለውን አንድ እንዲያወራሩልኝ ፈለኩኝ። ሁለተኛ በስነ ተዋልዶ ዙሪያ ላይ የጠቀሱትን ትንሽ ማብራሪያ ቢሰጡበት ምን ለማለት እንደተፈለገ ምንድነው ከሱ ከዲስኤቢሊቲ ማለት ነው ከፐርሰናል ዲስኤቢሊቲ ጋራ ከሌላኛው ስነ ተዋልዶ በተለየ መልኩ ትኩረት መስጠት ያለበት የሚለውን ማየት ፈልጌ ነው። ሁለት ጥያቄዎች። የመጀመሪያው ጥያቄ እንትን ከሁለተኛው ልጀምር። የሚገርማችሁ አንድ ጥናት ዌስተርን ሶሳይቲ ነው እና ምን ይላል መሰላችሁ አካል ጉዳተኞች ከኦልሞስት ወደ 70% የሚሆኑ የስነ ተዋልዶ ጤናና መሰል ኤጁኬሽን አያገኙም ይላል። ይሄ የሚሆነው ይገርማቸዋል በዌስተርን ሶሳይቲ ነው። ኦልሞስት ወደ 65 እስከ 75% አካባቢ ፊገሩ እዚያ አካባቢ ነው። አስታውስ እንትን ላይ ያለ ምናልባት የመጀመሪያ ዲግሪ የምናከርበት ዶክመንት ላይ ያለ እና አብዛኛው አካል ጉዳተኞች የስነ ተዋልዶ ጤና ኢንፎርሜሽን ሆነ አክሰሱን አያገኙም። ለምሳሌ ሜንታል ሄልዝ ፕሮብሌም ያለባቸው አካል ጉዳተኞች ደግሞ ችግሩ ለምሳሌ ስክሪኒንግ እና መሰል ያለባቸው አካባቢ በጣም ችግሩ የሰፋ ሆኖ ይገኛል። ይሄን ዜጋ የሚያደርገው ሪሃቢሊቴሽን ካውንስለሩ ወይስ እንዲ ማድረግ ነው። አላው ዜጋ የተለየ እንዳያችሁት ያልነካካው ርዕስ እኮ የለም። ከብዙ ነገሮች ጋር የተገናኘ አትሊስት ሪሃቢሊቴሽን ካውንስል የተሻለ ሳፖርት ለማድረግ አዌርነስ ዳይቨርሲፋይድ መሆን መቻል አለበት ነው። እንዳያችሁት ከጤና የሚገባበት አስፔክት አለ፣ ወደ ሳይኮሎጂ የሚገባበት አስፔክት አለ፣ ወደ ማኔጅመንት የሚገባበት ሪሶርስ ማኔጅመንት የሚገባበት ሁኔታ አለ። ይሄ ሪሃቢሊቴሽን ካውንስሊንግ መጀመሪያ ላይ ዲፋይን እንዳደረገው በጣም ሰፊ ኮንሰፕት ነው። ሰፊ ነገሮችን ሰርቪሱ ለመስጠት ፕሮፌሽናሉ ዲቨርሲፋይድ የሆነ እውቀት ያስፈልገዋል። በአጋጣሚም አንድ ፕሮፌሽናል አይደለም ኢንቮልቭ የሚያደርገው ለዚህ ሪሃቢሊቴሽን ፕሮሰስ በጣም የተለያዩ ፕሮፌሽናሎች አብረው መጥተው የየራሳቸውን
የአንድን ግለሰብ ከተለያየ ፕሮፌሽን ፐርስፔክቲቭ ተመልክተው ትሪት ማድረግ ስራ ነው ማለት ነው። ስለዚህ አንዱ ክፍተት ያለው ከስነ ባሉና ከመሰል የጤና መስኮች አካባቢ እውቀት ሊኖረው ይገባል ነው። የእኛን አግማ የጤና ሁኔታ በምትመለከቱበት ሰዓት አካል ጉዳተኞች ያለም ጤና ቦታ ለምሳሌ ወደ ገጠር አካባቢ ገብቶ ችግሩ በጣም የሰፋ ነው። ምናልባት እኔ ጥናት ያካሄድኩት በአዲስ አበባ ዩኒቨርሲቲ ስመረቅ ቫይለንስ ነው፣ ጀንደር ቤዝድ ቫይለንስ ኤንድ ሜንታል ሄልዝ ብዬ ነበር ያጠናሁት። ይገርማቸዋል ውስጥ ወደ 70% አካባቢ የሚደርሱ ከቶታል ፐርሰንት ወደ 70% አካባቢ የሚደርሱ ጥቃት ይደርስባቸዋል ነው እና በጣም ለኤክስፖዝ የሆነ ግሩፕ ነው ቫይለንስ የሚል ጥናት ነው ያጠናሁት። በተጨማሪ እዚህም አካባቢ ምንድነው ጥናት እውቀቱ ዳይቨርሲፋይድ የሆነ እውቀት ያስፈልገዋል ነው ለማለት የተፈለገ። በስራው ዓለም የተሻለ ፕሮዳክቲቭ ለመሆን ይህንን በጤና ጉዳይ በጤና ስነ ተዋልዶ ዙሪያ በደንብ እውቀት ያስፈልገዋል የሚል ሀሳብ ነው ያለው። የመጀመሪያው ጥያቄ አልመጣልኝ ነበር። ስንተኛው ስላይድ ላይ ሆነ? ጆብ ፕሌት ስትራቴጂስ ስንተኛው ላይ ነው? እኔ ጠይቁ ነው። ኦኬ ይቆዩኝ አንዴ። እሺ ስንተኛው ላይ ነው? ቢ ላይ የመጀመሪያው ቢ ላይ ነው ያለውና ጆብ ዴቨሎፕመንት ኤንድ ፕሌስመንት ሰርቪስ የሚለው እሱ ላይ ኦኩፔሽናል ኤንድ ሌበር ማርኬት ኢንፎርሜሽን ይላል። ኦኬ ሶ ኦኩፔሽናል የሚለውን ከኦኩፔሽናል ቴራፒ ጋር የተያያዘ ነው ወይስ የተለየ አፕሮች ነው እዚህ ጋር ያለው የሚለውና እሱን እንዲያብራሩልን የፈለኩት በመጀመሪያ። ኦኩፔሽናል ስንል ከጆብ ለማለት ያው ጽንሰ ሀሳቡ ጆብ ከሚለው ኦኩፔሽን ከሚለው ሀሳብ ጋር የተገናኘ ነው። ኦልራይት እሺ፣ እንደሱ ከሆነ ይገባኛል። ምናልባት ይሄንን የካውንስሊንግ የሚሰጠው አካል ኦኩፔሽናል ቴራፒንም ማወቅ ይገባዋል የሚል ስሜት ያለው ስለመሰለኝ ነው። እና ኦኩፔሽናል ቴራፒ ደግሞ ራሱን ችሎ ሌላ አንድ ፊልድ ስለሆነ ትንሽ ግራ ስለገባኝ ብዬ። ኦልራይት እሺ፣ ይሄን ያህል ከሆነ እንግዲህ እኔ መልስን አግኝቻለሁ። ሌሎች ጥያቄዎች መጠየቅ የምትፈልጉ ሰዎች እጃችሁን አውጡ። ትዕግስት ምናልባት እንጂ መውጣት ለማይጠበቅብሽ ትዕግስት ዲኖ መጠየቅ የምትፈልጉት ነገር ካለ አንስታችሁ መግባት ትችላላችሁ። እስቲ መጀመሪያ ለአድሚኖችን እድል ልስጥና ጥላውን አንተ ጋር አመጣለሁ። ትዕግስት አለሽ? ትዕግስት መጠየቂው አለ? ኦልራይት ትዕግስት የላትም ይመስለኛል። እሺ ሸዋና ጥላሁን አውጥተዋል። ጥላሁን አስቀድማለሁ፣ ሸዋ ይቀጥላል። ዲኖም ካለ ከሁለቱ በኋላ መግባት ይችላል ጥያቄ ካለ። እሺ ጥልዬ ቀጥል እባክህ። እሺ አመሰግናለሁ። እስቲፎ ጥሩ ነው። በተለይ ከካውንስለሩ ጋር ያለው የግንዛቤ የእውቀት ነገሮች የተቀመጡበትን አግባብ በጣም የሚደነቅ ነገር ነው። ግን የኔ ጥያቄ የካውንስለሩ ግንዛቤ ብቻውን አንዳንድ አካባቢ ላይ
በቂ ላይሆን ይችላል የሚል እምነት አለኝ። ማለት የፈለገውን ያህል ግንዛቤ ቢኖረው እውቀት ቢኖረው ኢንቫይሮንመንታል ፋክተር እስካለ ድረስ የሚመክረውን ሰው ሊጠቅመው ይችላል ወይ ተብሎ ለማሰብ ያስቸግራል። ይህንን አሁን ከኛ ሀገር ሁኔታ ለምሳሌ መመልከት እንችላለን እና እኛ ጋር አንዳንድ አካል ጉዳተኞች የማይችሉት አካል ጉዳተኝነታቸው ባመጣባቸው ወይም ባመጣብን ችግር ሳይሆን ኢንቫይሮንመንቱ ባመጣው ችግር ነው። እንደው ትንሽ ወደ ኋላ ሄድ ብለን ብንወስድ ለምሳሌ ሄለን ከለርን የመሰለች ኢትዮጵያዊ ብትኖር ኢትዮጵያ ውስጥ ምንም አይደለም ልትማር ማንም መኖሯንም አንደርስታንድ ላይ ያደርግ ይችላል። አሁን ለምሳሌ ሄለን ከለርን የሚመስል ሰው የሚያስተምር ዩኒቨርሲቲ አለው ማለት መስማትም ማየትም የተሳናት ለዛም የሚመች ኢንቫይሮንመንት አለው ብሎ ማየት ያስፈልጋል። ካውንስለሩ ይችን ሴት እንዴት አድርጎ ሊመክራት ይችላል? ይችን ተማሪ እንዴት አድርጎ ትምህርት ቤትስ እንዴት ወላጆቿን እንዲያስገቡ ብሎ ሊመክር ይችላል? ምክንያቱም ኦልሬዲ ኢንቫይሮንመንቱ የለማ በሌለበት ቦታ ላይ ምን እንዴት ሆኖ ኢፌክቲቭ ሊሆን ይችላል? ሌላም አንድ ለምሳሌ እናንሳ። ሌላው ዓለም የሌለ እኛ ጋር ደግሞ ማይቻል ማለት ነው። ለምሳሌ አይነ ስውራንን ብንወስድ ናቹራል ሳይንስ መማር አንችልም ኢትዮጵያ ውስጥ። ናቹራል ሳይንስ አለመማር የኢትዮጵያውያን ፈንታ ነው እንጂ ኢንቫይሮንመንት ፋክተር ነው እንጂ የአይነ ስውራን እጣ ፈንታ አይደለም። አንድ ሰው የሆነ ፊልድ እሱ የመረጠውን ፊልድ ለምሳሌ ቢፈልግ መቼም አካል ጉዳተኛ ስለሆንክ ነው ያልቻልከው ሊባል አይችልም። ያው ሌላው ዓለም ላይ እውነታው ያ ስላልሆነ ያ ካውንስለሩ እውቀቱ ይኖረዋል። ሌላው ሀገር ጥሩ የሆነ ፕሮግራመር ሊኖር ይችላል። ለምሳሌ እዚህ ኢትዮጵያ ውስጥ ግን ኤንቫይሮንመንቱ ባመጣው ምክንያት ያ ሰው ፕሮግራመር ለመሆን ቢመኝም ምንም ቢል ሊሆን አይችልም፣ ሊታሰብ አይችልም። ምክንያቱም የልዩ ፍላጎት ብቻ አይደለም፣ የአካል ጉዳተኛው ፍላጎት ብቻ ሳይሆን አካል ጉዳተኛውን ተቀብለው ሊያስተናግዱ የሚችሉ ተቋማት በግልጽ ስለሌሉ የሉም እንጂ በደንብ እና ስለዚህ የካውንስለሩ እውቀት የቱንም ያህል ቢሆን ያለበት ኢንቫይሮንመንት እንዳይሰራ ስለሚገድበው እንደው እንደማባከን ካልሆነ በስተቀር ለአካል ጉዳተኛው ሊረዳው ይችላል ወይ ብለን ማሰብ አንቸገራለን እና ኢንቫይሮንመንቱ እስካልተስተካከለ ድረስ የሚል አለኝ እና እዚህ ጋር ዶክተር ምን አይነት አስተያየት እንደሚሰጡኝ አላውቅም። በእርግጥ ኦፍኮርስ ይሄኛው ኮንፍሊክት ያደርጋል ነው ሪሃብሊቴሽን ትንሽ ሪሃብሊቴሽን ራሱ በሰለጠነ ወይንም ደግሞ ሪሃብሊቴሽኑ ከመመስረቱ በፊት ሌላ መዋቀር ያለባቸው ወይንም ደግሞ መቀየር ያለባቸው ነገሮች ይኖራሉ እንጂ እንደው ጽንሰ ሀሳቡ ብቻ ሪሃብሊቴሽን ስላለ ብቻ እንዲሁ አመጥቶ እኛ ጋር ኤክሰርሳይዝ ማድረግ ከዚህ አንጻር ይከብዳል የሚል አለ። ሌላው የስነ ተዋልዶ ጉዳይ የተነሳው ኦኬ በጥሩ አገላለጽ ተገልጿል። ግን ከስነ ተዋልዶ ኮንሴፕት ጋር ስነ ተዋልዶ ስንል አሁን ይሄኛ የአማርኛዋ ኮንሴፕት ነች እቺ ከሪፕሮዳክሽን የምትለዋለች። ግን ከዛ በፊት መቅደም ያለበት ኮንሴፕት አለ። በእኛ ማህበረሰብ ደግሞ ብዙም ስሙንም እንኳን ሲጠራ ኮንሴፕቱን አንደርስታንድ ለማድረግ የሚያስቸግር ማለት ነው። ሰዎች ወደ እርግዝና ከመሄዳቸውን በፊት ልጅ ከመውለዳቸውን በፊት ለዛ የሚያበቃቸው ምክንያት አለና ማወቅ ያለባቸው ነገር የስነወሲብ ኮንሴፕት ነው እና እሱ በሌለበት ሁኔታ ስነ ተዋልዶ ላይ ብቻ ይሄ ከፕሬግናንሲ ጋር የተያዘውን ከዛ ከወሊድ ጋር ደግሞ ቀጥሎ የሚመጣውን ነገር ብቻ አይደለም መሆን ያለበትና ሰዎች መጀመሪያ እንደ ሰብአዊነት እንደ ሰብአዊ ክብር ያንን ሪኮግኒሽን መስጠት ያስፈልጋል። በእንዲህ አይነት ሁኔታ ደግሞ የተቃኘ አይደለም አካል ጉዳተኞችን እንዳጠቃላይ እንደ ማህበረሰባችንም የተቃኘ ፖሊሲ የለን። ምንም ፖሊሲ የለንም። ለምሳሌ በዚህ ጉዳይ ላይ ዝም ብሎ ሪፕሮዳክሽን በህገ መንግስታችንም ያው አንድ ሴት የስነ ተዋልዶ መረጃ ማግኘት መብት አላት ይላል እንጂ በየትኛው እድሜዋ ላይ በትክክል ምን ማድረግ እንዳለባት እና ምን ማድረግ እንደሌለባት የሚገልጽ ግልጽ የሆኑ እንደ መብት የተቀመጡ መብቶች የሉንም በእኛ ሀገር ውስጥ። ስለዚህ አካል ጉዳተኞች
በማህበረሰባችን ባለው ግንዛቤ ቢቀርባቸውስ ምንድን ነው የሚል ማህበረሰብ አቲቲዩዱ የተዛባ ማህበረሰብ ባለበት ሁኔታ ውስጥ እንደ ራይት ለመጠየቅ ማህበረሰቡ በሚፈልገው መዋቅር ውስጥ መግባት ካልተቻለ አይሆንም። ያ ማለት እንግዲህ ሜሬጅ ነው አንዱ ለምሳሌ ይሄኛው በማህበረሰባችን አንድ አካል ጉዳተኛው እኩል እድል አለው የሚለው አነጋጋሪ ስለሆነ ከጋብቻም ውጭ በነበረበት ሁኔታ ላይ አንድ ሰው ኢኮኖሚካሊ ፓወርፉል ከሆነ ልጅ የመውለድ ፍላጎትም ሊኖረው ይችላል። ሶ ያኛው ማህበረሰቡ ደግሞ ያኛውን ሪኮግናይዝ የሚያደርግ ከሆነ እና ይሄኛውን ደግሞ የሚያጣጥልም ከሆነ እነዚህ ዲማንዶች ይጋጫሉ። ብዙ የዳበረ በዚህ ጉዳይ ላይ የተወያየንበት ነገር ስለሌለ ወይንም ደግሞ በግልጽ የሚያስቀምጠው ነገር ኦፍኮርስ አካል ጉዳተኛ አልባ የሆኑ ሰዎች ብዙ ሲንግል እመቤቶች ምናምን ይኖራሉ። ግን እንደ ራይት ግን ይህንን ላንሳ ብሎ አንድ ሰው ጥያቄ ሲያነስ በማህበረሰቡ ስንል እንግዲህ ከቤተሰብ ጨምሮ በደል ስለሚደርስበት ይሄ ሪሃቢሊቴሽን ላይ ይህንን የሚጋጭ ሀሳብ ካውንስለሩ ብቻ መፍታት ይችላል ወይ ነው። ብዙ ጊዜ ምንድን ነው እኔ ካውንስሊንግ ኢትዮጵያ ውስጥ ለምሳሌ አካል ጉዳተኞች ሲጠቀሙበት በብዛት አናይም። ያው ካውንስሊንግ መፍትሄ ካላመጣ ዝም ብሎ ብቻ ካውንስሊንግ ስለተባባለ ትርጉም የለውም። ሰው የሚወደው የሚፈልገው ያንን ነገር ሶሉሽን ሲያገኝ ነው። ለዛ ለተፈጠረው ነገር መፍትሄ የሚያገኝ ከሆነ ነው። መፍትሄ የማያገኝ ከሆነ ምንም ያው ራሱ አካል ጉዳተኛው ይህን ማን ያውቀዋለሁ ምን ሊነግረኝ ምን ሊረዳኝ ይችላል ብሎ ስለሚያስብ ትርጉም አይኖረው። ያ ደግሞ ትርጉም እንዲኖረው ያው አንድ ካውንስለር ስለሰለጠነ በጣም ግንዛቤ ስላለው ብቻ ደግሞ በቂ አይደለም። አካባቢው ላይ ያለው ነገር ሊቀየር ይገባል፣ ሊረዳውም ይገባል፣ ሊሰማም ይገባል ካውንስለሩ። እኔ አሁን አንዳንድ ቦታ ላይ ካውንስለሮች የሚሰጡት ኮሜንት አዜ ሜዲሲን ማለት እንደ ሕክምና መረጃ ሁሉ ሆኖ ያገለግላል። እኔ ለምሳሌ አንድ በዓለም አቀፍ ደረጃ ቡክሼር የሚባል ድርጅት አለና አንድ አካል ጉዳተኛ ነው ብሎ ካውንስለሩ ክና ከሰጠ የዛ ድርጅት የቡክሼር አባል ሆኖ የዲጂታል መጽሐፎችን የማግኘት መብት ድረስ ጋራንቲ ሰጥቷል። እና ካውንስለሮች በዚህ ደረጃ እውቅና ይሰጣቸዋል። በኢትዮጵያ ካውንስለሮች ምን አይነት እውቅና ነው የሚሰጣቸው? እነሱ የሚሰጡት ነገር የሚያዝዙትም ነገር ወይንም ደግሞ ወደ ተቋማትም ሪፈርስ ሲያደርጉ የሚቀበላቸው ሰው እንደው አክብሯቸው ሳለ ወይ በዛም ደረጃስ ያለ ስለማይመስለኝ ነው። ከዚህ አንጻር ሚናው ምን ሊሆን ይችላል የሚለው ትንሽ ከአካባቢ ሁኔታ አንጻር ታይቶ ማብራሪያ ቢሰጥ የሚል እምነት አለኝ። አመሰግናለሁ። እዚቹ ላይ ጥሌ ላይ ለመጨመር ግን ራሱ ካውንስለሮች ውስጥ እንደው አሁን በኢትዮጵያ ባለው ነባራዊ ሁኔታ የመስራት እድላቸው ተቀባይነት ያለ ማግኘት በተለይ በስራው ለመቀጠል ያላቸው እድል ምን ያህል ነው ከሚለው አንጻር እና ከዚህ አንጻር እንደው ወጣቱ ትውልድ በዚህ ጉዳይ ላይ ባለሙያ ለመሆን ያለው ፍላጎት ምን ያህል ይታያል እናንተ እስካሁን ባያችሁት የሚለውንም እንዲጨምሩልኝ ፈልጌ ነው። ከጥሌ ጋር አመሰግናለሁ። ጥያቄዎች ይጨመሩ ወይስ እየመለሱ ያሉ ዶክተር እሱ ይወስኑ።